ሀይሚዬ ከቤት ወጣች። ብሩክን አቅሳት ተሰናበተች። ሀይሚዬ እኮ እንዲህ መንከራተት አይገባትም ነበር ከምር። እኔ የሆነ ሰዓት ላይ እኮ ብያለሁ። ያኔ በቃ ብቻ አላህ እንጃ፣ አላህ ጥንካሬ ብርታት ይስጥሽ ማለት ነው። ሀይሚዬ በጣም ነው የምታሳዝነው ወዶቼ፣ በቃ ታሳዝናለች። ተኛ እንደሆንኩ እየተሰማኝ ነው። እኔ አላሳዝንህም? እኔ አታሳዝኝም አልኩኝ። እኔ አላሳዝንህም ወይ? ታሳዝኛለሽ። በዋህነት እኮ የለም ሀይሚዬ። እዚህ ጋር ሴቶች የሚያመጣው ለቻናል ነው። የዋህነት የሚባለው ኦዲየንሶቹን ማጣቱ፣ በዋህነቱ ኦዲየንሶቹን አጣ። ግን ይሄ ሴት የምታመጡት ሴት የሚያመጣው ወንዶች፣ የቡታጀራ ወንዶች ሴቶች የሚያመጡት የዋህነት አይደለም። የምን የዋህነት ነው? የዋህነት ቢሆንማ አብርሽ የዋህ ነው። ኦኬ አብርሽ በጣም የዋህ ነው። ኦዲየንስ ቀለበት አርግ ብሎት ይኸው ጠቅልሎ ይዟታል። ብሩኬ መሽቁቅ። እኔማ እነሳበታለሁ። በጣም ነው እየተናደድኩ ያለሁት ውዶች። አይ አም ሶ ሶሪ። እችን የመሰለች ልጅ በፍቅር ስትንገላታ ማየት አይ አም ብሮክ ማይ ሃርት። ከበቂ በላይ ከአንተ የሚመጣው እሺ ብሩኬ ማለት ነው። እስቲ በውስጥ ነገሩት እንደዚህ ሲያቅፋት እኔ እኮ አፈቅርሻለሁ፣ እኔ አንቺን ነው ማፈቅረው፣ ያችን ተያች፣ ሌሎችን ተያቸው። ለምን እነዛም እዚህ ጋር ውዶቼ ብሩኬ አፈቅርሻለሁ ቢል እኔ ነግሬያቸዋለሁ። ለባልና ሚስት ሪንግ ዊዲንግ ሴንሲብል ነው፣ ትርጉም አይሰጥም። ሰርግና ቀለበት አፈቅርሻለሁ። ግን ለእንደዚህ ፕራንክ ሲያመጡ ሙጫ የሚሆኑ ሴቶች የሚያረጉት አክት ገባችሁ? ቢያንስ ፍቅረኛ የሚለውን ነገር እኔ አፈቅርሻለሁ ለሞራሏን ማለት ነው እኮ። ሀይሚ እኮ ትዕግስተኛ ናት። ሀይሚ እኮ በጣም ሰብር ብላለች። አታ ስራም ቢሆን አታ ስለምትወደው እሺ ብላ ፈቅራ ራሱ ብፈቅድለት ማለት ነው እንደዚህ አይነት ነገር ስራ እና ብሩኬ አፈቅርሻለሁ እኔ እኮ ያንቺ ነኝ ፎር ኤቨርስ አይደል? ሁለተኛ እንደሆንኩ ነው የሚሰማኝ አለች። መስቀል ያው እናንተ ተከታዮችም የክርስትና እምነት ተከታዮችም እንኳን አደረሳችሁ አላልኩም ለዚህ ጾም ለሱ። ሀይሚት ይቅርታ፣ ችግር የለውም የኔ እናት። እንግዲህ አስቡት ይሄን ያክል ቴንሽኗን እችን የመሰለች ልጅ በዚህ ኤጇ ቴንሽኗን በታት ነው፣ ሀሳቧን በታት ነው። ብሩኬ ግን ቆይ እኔ እኮ ብሩኬ የሚፈልጋት የሚያፈቅራት ከሆነ አፈቅርሻለሁ በቃ ዝም በይ ብሎ እንኳን አያባብላትም። ኦኬ የምታፈቅራት ከሆነ መሰረት ሩታ የሚመቻትን ሀይሚዬ ላይ መቻት ይችላል። አብርሽ የሚመቸውን አንተ ላይ መችክ ይችላል። ሰውን አቲ ለሀይሚዬ ስትል ሴት አታምጣ፣ ሴቶች አታምጣ። ሴቶች እንደዚህ የሚጠመጠሙበት ድረስ ምንድን ነው እንደዚህ አይነት ነገር? እስቲ እናንተ ደግሞ ሴቶች አታምጣ፣ በቃ ሰው እያየቅ አታምጣ። ራስን አዳምጥ። በቃ ባለክ አመስግን እንዴ። ሴት አታምጣ። እውነት ሀይሚዬ የሚያፈቅራት ከሆነ ሴት አያምጣ። በቃ እንግዲህ ቴንሽኗን እንዴት እንደበታተነው ባይዘው ቪዲዮን በደንቡ ይውላት። እኔ በሁለት ቪዲዮ እያየው ነው፣ በደንቡ እያየውላት ነው። ወላሂ ነው የምላችሁና ይሄን እንኳን ማለት አልቻለችም። በራሷ ቢዚ ሆና ማለት ነው። ብሩኬ ነው ቢዚ ያረጋት እችን የመሰለች ልጅ። አለ ስራ ንስጥ በራሴ ነገሮች ተይዤ ትንሽ ውስብስብ ያለ ስሜት ውስጥ ስለነበርኩኝ በቃ እንደዛ አይነት ለማለት እንደዛ አይነት መልዕክት ለማስተላለፍ ራሱ እድሉን አላገኘሁም፣ ወይም ደግሞ ውስጤ ለምን እንደሆነ አላውቅም። ብቻ እንግዲህ ስላላልኳችሁ በጣም ይቅርታ። ያው ዛሬ ደግሞ እንኳን አደረሳችሁ ብያለሁ። እንግዲህ ይሄ ጾም አላውቅም። አሚን አሚን አሚን። ሀይሚትዬ የኔ እናት ማለት ነው። ወይኔ ብሩኬ ግን እኔ ውዶች የምትሳደቡ ተሳደቡ፣ ተመልሼ እመጣላችኋለሁ። ተሳደቡ። ብሩኬ በጣም ክፉ ነው። አንዳንዴ እኮ አንድ ላይ የተኙ አንድ ቤት እየኖሩ እንዴት ትላላችሁ? ብሩኬ ምንም ነገር ምንም አይነት ኮንታክት አያደርግም። ገባችሁ? ሰውነታችሁ እኮ የሚታዘዝላችሁ ስሜት ሲኖራችሁ ነው፣ ፍላጎት ሲኖራችሁ ነው። ገባችሁ? ብሩኬ የማፍቀርም ምንም ፍላጎት የለውም። እሱ ስራው ምንድነው? ዩቲዩብ ብቻ መስራት ነው የሚፈልገው። ለምንስ ጊዜውን ሉዝ ያደርጋል 2 ዓመት ድረስ? ለምንስ? አናዳጅ
አደርጋለሁ። እንግዲህ ብቻ አንዳንድ ነገሮች ባይፈጠሩ በሰዓት በጣም ደስ ይለኝ ነበረ። እናንተንም መጥፎ ስሜት ውስጥ መክተት አልፈልግም። አንዳንዴ ተናጋሪ ባንሆንም ወይም እንድንናገር የሚገፋፉን ነገሮች አሉና እኔም በዚህ ጾም በዚህ ሰዓት እንደዚህ አይነት ነገር ይዤ ባልመጣ በጣም ደስ ይለኝ ነበር። ሪስፔክቷል ይዋት አንዳንዴ እኔ ሁላችንም እኔ አሁን በዚህ ጾም ክፉ አንናገርም እንላለን፣ ግን እንድንናገር የሚገፋፋን ነገር አለ። በቃ ከሚያስተላልፉብን ነገሮች አህሚዬ ደግሞ ከደረሰባት ነገር በቃ ያኔ እኔ እንጃ። ብሩኬ ግን ብሩኬ ነው የዚህ ነገር ሁሉ ብሩኬ ነው። የምን እዩ የምን እሱ ነው ሴት የሚያመጣው ብሩኬ ነው። አንድ ሰው ተናገሩ። አንዱ የህይወት አካል ነው እና ምናልባት ይሄ አንዱ ፈተናችንም ሊሆን ይችላል አለብኝ። ዛሬ መጥቼላችኋለሁ ይሄን መልእክትን ለመናገር። ሀይሚት እኮ አስተዋይ ናት። ከጀርባ የሚደረጉ ነገሮች እስቲ ውዶች፣ ትላንትና አሁን ዛሬ ይሄ ሚሴጅ ስላደረሰች ሀይሚትዬ ቴንክ በዚህ አጋጣሚ ለምሰላችሁ እኔ ትላንትና እቺ ማለት ብትባለው ብሩኬ ላይ ስትጠመጠም ወይ ተነጋግሮ ካልሆነ እንዴት ደፍረው ነው ሴቶቹ እሷ ቤት የሚመጡት? እንዴት ነው የሚደፍሩት? ሲጀመር እኔ እኮ ተነጋግረው ነው የምለው ውዶቼ። ለምንድን ነው እንደዚህ አይነት አንድ ኢትዮጵያዊ ላይ እንደዚህ አይነት ነገር አይተንም አናውቅም። ቤት ድረስ እንዴት ደፍራ ነው የምትመጣው ሴቷ? ወይ ተነጋግረው ነው። ለዛ ነው እንዴ ሀይሚ የማታውቀው ከሆነ ደግሞ ቢግ ሚስቴክ ነው የሰራው። በጣም ቢግ ሚስቴክ ማለት ነው። ብሩኬ ደፋር ትጨነቁ ለምን ጠፋች ምን ሆነች የምትሉ የምትጠሉኝም እንዳላችሁ ናችሁ። ግን የምትወዱኝ በጣም ምርጥ ቤተሰቦች ስላላችሁ ከእናት ከአባት ከእህት ከወንድም በላይ የሆናችሁ ሰዎች አላችሁ እና ለእናንተ ቃላት የለኝም። ለእናንተ ስል ግን ሀይሚትዬማ እንዳጠፊ የኔ እናት ወላሂን ቴንኪዩ። እንወድሻለን፣ በጣም ነው የምናከብርሽ። ቢግ ሪስፔክት አለን ማለት ነው። ቢግ ሪስፔክት። ብሩክንም እንወደዋለን እናከብረዋለን። ግን አንቺ ላይ የሚያደርገው ነገር ከበደም እንደዚህ የሚያደርግ ከሆነ እንቃወማለን። ብሩክም ካለበት ይባንን። ሁሌ ጥፋት አለ እንዴ? ሌላው ደግሞ ውዶቼ አንድ ነገርን ለማግኘት ስለተሮጥ አይደለም። ስለሮጣችሁ ምንም የምታገኙት ነገር የለም እንዴ። አሁን ብሩኬ በፊት በጣም ይሻላል። አሁን ብዙ ነገር ወጪ አውጥቷል። ከዛም በኋላ የሚያደርገው ነገር ተፍተፉ ምንድን ነው? እዚህ ጋር ፍቅሩን እየገደለ ነው። ፍቅሩን እያጣ ነው ያለው። ተፍ እንደዚህ አይነት ተፍ የለም እንዴ ሴት እያመጣ። ስለዚህ አሁንም ዛሬም ነገም ብሩክን በውስጥ ምከሩት። በጣም ሚስቴክ ነው። እኔ ሀይሚና ብሩኬ እንዲለያዩ አልፈልግም ኔቨር። ግን ብሩኬ በጣም በቃ መንገብገብ ያቁም። በቃ ቻናል ሲሆን ይሰራል። እንደዚህ አይነት ፕራንክ የለም። ከሴት ጋር እየተሻሹ ፕራንክ የለም። እዚችን የመሰለች ዳይመንድ ላይ መቀለዱ ነው የሚገርመኝ። ሪሊውን ነው ለው። ግን ዛሬ የመጣሁትኝ ከዚህ ቤት ለመውጣት ነው። ያው ብሩኬ እድሉን አልሰጠኝም። እኔ እንደውም ያለ ቪዲዮ እድል አልሰጠኝም፣ ሊረዳኝ አልቻለም ነው የምትለው። ሀይሚ እኮ በጣም ስትሮንግ ነሽ። አንቺ እኮ በጣም ጀግና ነሽ እንዴ። ሪሊውን ነው ባይዘው። የስተርዴ የሰራሁትን ቪዲዮ ሰምታችኋል። ገባችሁ? ቱዴይ ደግሞ ቀንም ሰርቻለሁ። ሳ ሀይሚዬ ታውቃለች ምናምን በሚለው አስተያየት ሰጥቻለሁ። ይሄ ነገር ሪሊ ከሆነ ትወጣለች ከቤት ብያችኋለሁ። ሰምታችኋል። ለምን ሀይሚ ማለት በጣም የቻለችው ይሄ እንደ ድራማ። አንደኛ ነገር ደግሞ እኮ ብሩኬ የሆነ ነገር ቢይዝ ምንድነው ዋስትና ያለች እኮ ምንድነው ዋስትናው? ሀይሚና ብሩኬ ምንና ምን እንደሆኑ ምንድነው ዋስትና? ሴቶቹ እኮ እዛ ነው የሚጠበጠቡበት። እሱ እኮ አፈቅርሻለሁ እንኳን አይልም ለሴቶቹ ብሎ እንኳን ማለት ነው። ምንም ይሄ እውቀትም አያስፈልገውም ወይም ደግሞ ይሄ እድሜም አያስፈልገውም። እንደዚህ አይነት ነገር ማለት ነው። አይታችሁ የምትረዱት ነገር አለ። እኔ ደግሞ አይቼ የምረዳቸውን ነገሮች ስለማላልፍ ብዙ ጊዜ እናገራለሁ። ለብሩኬ ቀቅ ብዬዋለሁ። ስለዚህ እኔን ለማግኘት ብሎ ወይ ደግሞ እኔን ለእኔ ብሎ በሚያመጣቸው ሴቶች እሱ ማይሆን ወጥ እናቴ እኔ እኮ ሀይሚዬን ለማናደድ ሀይሚዬን ምን ለማለት ሴት የሚመጣው ነገር እኮ ነው ለእኔ ድሪም የሆነ ህልምና ይሄ ጌም ነው፣ ጨዋታ ነው። እኔ እንዴት ነው ሴት የሚመጣው እሷን ያኔ ወደ ሰላም እንድትመጣ አንዳንዴ ብሩኬ እውነቱን ነው። አንዳንዴ የሚያመጣውን ነገር አያውቅም፣ ራሱን ነው የሚጎዳው። የዋህነት ደግሞ ኔቨር የዋህነት አይደለም እናንተ።
የዋህነት የሚባለው ቻናሉ እስቲ አይጫን ወይ እስቲ ሀይሚዬ ላይ ወይ ሌላ ሰው ላይ ይጫን። እሱ ለቻናሉ ነው። የዋህነት የሚባል ነገር የለም። በየትኛው ሰዓት ቪው እንደሚመጣ ነው ካልኩሌት የሚያደርገው። ብሩክን እኔ በደንብ በልቼዋለሁ። ብሩክን እንደ ቪዲዮ አስተያየት ሰጠዋለሁ። የሚያደርገው ነገር ግን ይሄ ማለት 300,000 ህዝብ የሚከታተለው ልጅ ነው። ብሩኬ ማለት ፌመስ ነው። ወንድሞቻችን ይከታተላሉ። ወንድ ይሄን ነገር መማር የለበትም። ሚስቱን ወደ ሰላም እንዳያመጣ ከሚስቱ ጋር ምን ሴት ጎትቶ ቤት ድረስ አንኳኩቶ መምጣት ይሄማ ድራማ ነው ብሩክ የሚሰራው። አደኛ አይደለም ከዚህ ቤት እንደወጣ ስለማይፈልግ ማለት ነው። ብቻ ግን ያው ለሁላችሁ መልካሙን ሁሉ እመኝላችኋለሁ። አይስጣችሁ ብዬ እመኝላችኋለሁ። ያው እንግዲህ ይሄ የእድል ጉዳይ ነው። ብቻ አብራችሁ ሆኖ እውነቷን ነው። አሚን በሉ። እንደ ሀይሚና እንደ ብሩኬ አይነት ህይወት ለማንም ሰው እንዳይሰጣችሁ። እኛ እንደዚህ አይተንም አናውቅም። የእሷ ታላቅ የስንት ታላቋ እንደ ሀይሚ እንኳን እንደዚህ አይነት ህይወት የለም። ወልደው እንኳን እንደዚህ አይነት ህይወት የለም። ብሩኬ ብቻ አላህ ልብ ይስጠው። ብሩኬ ከምር ሀይሚዬ ይሄን አይገባትም። ኔቨር ማለት ነው። አንዳችሁ ተሳደቡ ያይላችሁ ማለት ነው። ሀይሚ ይሄ አይገባትም። ዛሬ ላይም ጥላቻ አይደለም። ሀይሚ በፕራንኩም ቢሆን በጣም ትግስቷ እንዴ! እዚህ ጋር እኮ ወይ የሆነ ነገር የያዙ እንደ አብርሽና እንደ ሩታ ወይ ኦዲየንሱ የሆነ ነገር ያኔ ሀይሚዬ እኮ ብሩክ ሲናገሩባት ተናግራለች። ብዙ ፈተና ውስጥ ነው የገባችው። ታግላለች። ብሩኬ ግን አይረዳም። የብሩክና የሃይሚን ህይወት እንደዚሁም ደግሞ እንደ ብሩክ አይነት ወንድ ከሚሰጣችሁ የቡታጅራ ወንዶችን ፌመሶችን ከማግባት ቆሞ መቅረት። የኔ ምለው ሰው ከሳይት ጋር እየተቃቀፈ እየተሻሸ አንገቷን እዝቢላሂ ሪሊውን ነው የምነግራችሁ። እንደዚህ አይነፋም። እናንተ ደጎች እኛን ተሳደቡ ትጠራረጋላችሁ። ቪዲዮ ያስለቅሳል። ሀይሚና ብሩኬ የሆነ የተስተካከለ ህይወት ውስጥ ገብተው ቢሆኑ በቃ ለብዙዎቹ አስተማሪ የሆነ ቪዲዮ ይባላል። ይሄ እኮ ትክክለኛ ሪሌሽን ነው። ትክክለኛ ታሪክ ነው እኮ እያየን ያለ ነው። ስንት ዓመት ሙሉ ብሩኬ ፕሊስ ዌክ አፕ። ከካሜራም ጀርባ ነው ከጀርባም ያለውን ነገር እኛ የምናውቀው ነገር የለም። የ30 ደቂቃ ቪዲዮ ነው የምናየው። ግን አታሳዝንህም? ሀይሚዬ ትክክል ናት ውዶቼ። እዚህ ጋር ምንድነው አንዳንዴ በቃ ራሷን ማዳመጥ ትፈልጋለች። መኖር የምትፈልግ ለቤተሰብ መኖር አለባት፣ ለጓደኞቿ፣ ለወንድሞቿ። የራሷ ህይወትም ገና አበባ ናት እኮ ብሩኬ። ገና ሀሳቡ ምንድነው? እኔ ገና ልጅ በልጅነት እንኳን አይነፋም እያለ ነው። እጮኛውን ቁጭ አድርጎ ማለት ነው እቤት አስገብቷት ልጅ በልጅነት አይነፋም እሱ ጋር። አስቡት እንግዲህ ጠይም ሴቷን ለምን ቤት አስገባ? ልጅ በልጅነት ካልሆነ ብቻዋን ተከራይታ ትምህርቷን ትማራለች። ቦይፍሬንድ ኤንድ ገርል ፍሬንድ ነው። 4 ነጥብ። እኛን ማሰከረን። እሺ በጾሙ አናዳች ሀይሚትዬ ይሄ አይገባትም። ልሄድ ነው የትስ ብሄድ እያለችው ነው። ሆኖም ግን ወዶቼ እዚህ ጋር የሚሰሩ ተነጋግሮ ነው ፕራንክ ነው ምናምን ነው ብትሉ ይሄ የሀይሚና ብሩኬ ትክክለኛ ህይወታቸው ነው። እያየን ነው እኮ እኛ እኮ ሚሞሪያችን ነው ሾርት ሚሞሪ እያየናቸው ነው እኮ። እዚህ ጋር ላይፍ ያሳለፍን አለን፣ ጥንዲውንም ብዙ አለን። እያየን ነው እኮ የሁለቱ ስራን የሚሰሩትን ብሩኬ ሀይሚ ላይ የሚያደርገውን እያየን ነው እኮ። ይሄ ኤዲት አይደለም። ሴቶቹ ብሩኬ ላይ እንዴት እንደሚንጠለጠሉ እያየን ነው። ዲስ ሪስፔክት ሀይሚን አቁማት። እንዴት ነበር የስተርዴ እንደ ጻ ልጅ ሮጣ የተንጠለጠለችበት? እዚህ ጋር ስራም ሆነ አልሆነ አም ሶሪ ብሩኬ ጥፋተኛ ነው። 4 ነጥብ። ከኔ የመጣ ነገር አለ። ወይኔ ጉዴ ፈላ። ከአንተ የሚመጣው እኮ ይሄ ከበቂ በላይ ነው። ከበቂ በላይ እኮ ነው ብሩኬ። ምንኛ አይደለም ማለት እኮ በቃ እሽተውኝ ጥፋቱን ይሄምና እኔ እኮ ግራ የሚገባኝ
እኔ እኮ አፈቅርሻለሁ ከአንቺ ውጭ ወደ ውጭ ለምን አይልም? ውዶች እዚህ ጋር እኮ እኛንን የተኛ ነው። ሀይሚትዬም እኮ ግራ ተጋብታለች። ብሩኬ እኮ ብቻውን ነው የሚጓዘው። ብሩኬ ራሱን ብቻ ነው የሚያንዳምጠው። ሪቪውን ነው እንዴ? እኛ እኮ ቃቃ ጨዋታ ነው በቃ ዝም ብሎ ጾም ነው አሁን አሪፍ አሪፍ ቪዲዮ ነው ምናምን ብሎ እንደ እሷን ያመጣት። ምን ላድርጋት? እሷን ምን ላድርጋት? መጀመሪያ ለምን ቀረብካት? ለምን ትቀርባቸዋለህ ሴቶቹን? ሀይሚ መጀመሪያ ያለንበት ሁኔታ ነው። አትሰሚኝም? እንደዚህ አይነት ፈተና ወይኔ ሀይሚዬ ምኑ ላይ ንጣለሽ? ምኑ ላይ የጣለሽ? ሪሊውን ወዶቼ እዚህ ጋር አንደኛ ነገር ፈጣሪያችሁን ፍሩ። ቡቡ የምትሉት ላቅ እዚህ ጋር ብሩክን ጥላቻ ሳይሆን አንድ ወንድ ለድራማም ቢሆን ከሴት ጋር መተሻሸት የለበትም። ኔቨር። ሆይ እስቲ እናንተ አስቡ። እኔ አሁን እኮ ስድብ ስለሚጠብቀኝ ነው የምነግራችሁ። ተሳደቡ የኔ እናት። እስቲ አስቡ የብሩክን ስራ። ዝም ጨቀጨቅሽ እንዴ? ዝም ብሎ ከመሬት ተነስቶ በጣም ይሉጣለሽ። በቃ ይኸው መውጣት ሁሌ በዚህ ጉዳይ እንጨቀጨቅ። እወጣለሁ አትወጪም? ቆይ ብሩኬ ከሀይሚ ፍቅር አለ? ፍቅር ይዞሃል? ፍቅር እንድታፈቅራት አለ? ለምን ሴቶች ታመጣለህ? ለምን ሴቶች ትቀያየራለህ? ለፕራንክም ቢሆን ለምን ሰው ታያለህ? በራስህ አትጓዝም? ሀይሚ አትፈልግም፣ አላስ አትፈልግም። ሴት አታምጣ። ቻናሉ ይቅር ይቀዝቅዝ። እስትፍሩላ ላዚም ተበጠበጥኩኝ። ይኸው ሰላሜን አጣሁ እኮ። ለምን እንሆናለን? እሺ እኮ ግልጽ አይደል? ለምን እንሆናለን እንደዚህ? ለምን እንጣላለን? እንጂ ለምን እንደዚህ ወደ ተጣለው እኮ ከተጣለው እኔ እኮ የሚገርመኝ ልጆቼ፣ እስቲ አዳምጡኝ። እዩን አመጣ አረገች ተብሎ እሷ ገና አልተቋጨም። ከዛም በኋላ ማንን እንደሚያመጣው እችን ይዞ መጣ። የእዩ ሳይፈታ ማለት ነው። ይሄ ጭንቅላቱ ልክ አይደለም። ሪሊውን ነው አናዳጅ። ሀይሚዬ አላባለሽበት ጠብቅሽ፣ ራስሽን ጠብቂ ከምንም በላይ ማለት ነው። ሀይሚና ብሩኬ አንድ ናቸው፣ አልተለያዩም፣ አልተጣሉም። ግን ያስተካከል፣ በውስጥ ምከሩት ወይ የሆነ ነገር ቀለበት የሆነ በሃይማኖት የሆነ በቃ ጥፍሩላ ላዚም ተንገላታሽ ልጅቷ። አይሚኒ ለመጣው ሴት ሁሉ ለሚጨቃጨቀው ሴት ሁሉ እሺ እኔ ነኝ ክፍተት የፈጠርኩት ይባላል። እነሱ እኔ እኮ ሴቶቹን እስከየት ነው የሚያመጣው? ኬት ካምፓኒ ነው? ለምንድን ነው ሴት የሚለቅመው? ሀይሚና ብሩኬ እዚህ ጋር አልተለያዩም፣ ሰላም ናቸው። በተቻላችሁ መጠን ቡቡ እህቶች ምከሩት። ለምን ጨዋሁን ሴት አትምረጥ ብላችሁ ማለት ነው። ሴት በቃ አትተሻሽ ከሴት ጋር